የሰው ልጅ በጣም የሚገርመው ካለው ነገር ይልቅ የሌለው ነገር ነው የሚያምረውና ብዙ ነገሮችን መፈለጋችንን አናቆምም። ከዛ የሆነ ሰዓት ላይ ያ የምንፈልገው ነገር ይመጣል፣ ይገኛል፣ እናገኛለን። መብላት የምንፈልገው አይነት ምግብ ቢመጣልን፣ መልበስ የምንፈልገው አይነት ልብስ ብናገኝ፣ መኖር የምንፈልገው አይነት ቤት ውስጥ መኖር ብንጀምር፣ መንዳት የምንፈልገውን አይነት መኪና ብንነዳ፣ የትኛውም ነገር መኖር የምንፈልግበት ሀገር ውስጥ መኖር ብንጀምር ገና ጎድሎ ሆኖ ገና ምንም ሆኖ ነው የሚታየው። እኛ ሰዎች በጣም ብዙ ችግር አለብን። እግዚአብሔር ራሱ የሰውን ልጅ ሲፈጥር በጣም የተጸጸተበት ምክንያት አለው እና ለእግዚአብሔር ዓላማ ከመኖር ይልቅ ለስጋ ዓላማ መኖር ነው የሚቀናንና እኔ አንዳንዴ አይደለም ብዙ ጊዜ የሚገርመኝ ሰው ልጅ አመስጋኝ አይደለም፣ ከኔም ጀምሮ ማለት ነው። ካለን ነገር ይልቅ የሌለን ነገር ነው የሚታየን። ይሄ ተረት እንደውም ያላዩት ሀገር አይናፍቅም የሚለው ተረት እኔ የውሸት ይመስለኛል። ማለት ብዙ ሰው ያላየነው ነገር ነው የሚናፍቀን፣ ያልሰማነውን ነገር ማየት ያምረናል። ከእጃችን ያለው ነገር ምንም ሆኖ ነው የሚታየንና የሰማይ ወፎች አያጭዱም አይዘሩም፣ ከበሉ በቂያቸው ነው። በቃ ለቀኑ የሚሆናቸውን መብል ካገኙ አመስግነው ነው የሚኖሩት። ከብቶች መኖ ቢሰጣቸው ምግብ ቢሰጣቸው በልቶ ያርፋሉ። በቃ ምንም ድምፅ ራሱ አያሰሙም። በረታቸው ገብቶ ምናምን ዲሲፕሊን አላቸው። ሌላ ነገርም እንደዛው። ግን ወደ ሰው ልጅ ስንመጣ ለሰው ልጅ መሰረታዊ ነገሮች ተብሎ እንትን ያለው መልበስ፣ የሚያድርበት ቤትና ከዛ ሌላ ምንድነው ምግብ ነው። ሶስቱም ናቸው። ግን መሰረታዊ ነገር ሳይሆን ለሰው ልጅ በጣም የሚያስጨንቀው ከዛ ያለፈ ነገር ነው። ነገ ላይ ምንድነው እኔ ለሰው ምን ያያል እኔ አድርጌው ምንድነው ትልቅ ደረጃ ላይ መድረሴን የሚያሳውቀው የሚለውን ነገር ነው የሚያስበውና ሰው ልጅ አመስጋኝ አይደለም። ለዛም ነው ብዙ ጊዜ እኛ ሳናመሰግን የምንሞተው። ምንም አይነት ነገር ቢኖረን እንኳን ምንም እንደሌለን አድርገን ነው የምናስበው። ብዙ ሰው እኛ ጋር ያለው ነገር የሌለው ሰው አለ። እኛ ላይ ያለንን ነገር የሚመኙ ሰዎች አሉ እና እንደዛ አይነት ነገሮች በጣም ያሳስበኛል። ዛሬ እንደውም እኔ እንዴት ላውራ እንደቻልኩ አላውቅም። ብዙ ጊዜ አስባለሁ ይሄንን ነገር ላውራ ራሱ ማለት ነው። እና እስቲ አንቺስ ምን ታስቢያለሽ በዚህ ዙሪያ? ማለት የምትዩ ነገር ካለ እንዴት ነው ሰው ልጅ ለምንድን ነው የማያመሰግነው? ያለው ነገር ለምንድን ነው የማያረካው? በልቶ አይጠግብም፣ ጠጥቶ አይረካም፣ ለብሶ ደስ አይለውም፣ ይዞ አያመሰግንም። ሰው ለምን ይመስልሻል? እስቲ አዲስ ነገር ስለሚወድ። አዎ ልክ ነሽ። ባለበት መቆየት አይፈልግም፣ አዲስ ነገር ይወዳል። ልክ ነሽ። እና አዲስ ነገር አይወድም ሲባል አሁን በዚህች ዓለም ላይ አዲስ ነገር አሁን ጠቢቡ ሰለሞን ሲናገር ብዙ ሚስቶች ነበሩት፣ ብዙ ልጆች ነበሩት፣ ብዙ ሀብት ነበረው፣ ብዙ ከብቶች ነበሩት፣ በጣም ባለ ሀብት ወርቅ ምናምን ብዙ ነገሮች ነበሩት። ያን ሁሉ ነገር ካየ በኋላ ከመቶ ልጅ በላይ ያለው ሰው ነው፣ ከመቶ ሚስት በላይ ያለው ሰው ነው። ያን ሁሉ ካየ በኋላ በዚህች ዓለም ላይ ምንም አይነት አዲስ ነገር ላገኝ አልቻልኩም የለም ነው ያለው። እኛ አሁን አዲስ ነገር በዚህች ዓለም ላይ አለ ብዬ ራሱ አላስብም። ምክንያቱም ወይ የሰማነው ነው ወይ ያየነው ነው። በቃ የሆነ አያቶቻችን ምናምን አይቶ ያለፉት ነገር ነው የሚሆነው። እኛ ስንደርስ ግን አዲስ ነገር መስሎ ሊታየን ይችላል እንጂ አዲስ ነገር አለ ብዬ አላስብም። እኔ እንዴት እንደምታስቢ አላውቅም። አዲስ ነገር ሰው ይወዳል፣ ግን አዲስ ነገር አለ ብለሽ ታስቢያለሽ? አዎ አዲስ ነገር አልን እኮ አዲስ ነገር ነው ብሎ ምቾት ግን ኮምፈርት ዞን ላይ ስትሆኚ በጣም ሰነፍ ያደርግሻል። በጣም ብዙ ነገሮችን እንድታበላሽ እንደሚያደርግሽ ታውቂያለሽ። ጠንካራ ሰው አትሆኚ። ሰው ልጅ ጠንካራ ሆኖ መቀጠል የሚችለው ብዙ ለውጦችን ማግኘት የሚችለው ከኮምፈርት ዞን ወጣ ብሎ የሆነ ትራቭል የሚያደርግ ሰፈር የሚያደርግ ላይፍ ምናምን ሲኖር ነው። ሲጀመር የሆነ በጣም አሪፍ ላይፍ አለው የሚባሉ ሰዎች የላይፍ ጣዕም ራሱ የሌላቸው ሰዎች አሉ። እዛ ቦታ ላይ መድረስ ይፈልጉ ነበር። የሆነ ሰዓት ላይ ውጭ ሀገር መሄድ ይፈልጉ ነበር። ውጭ ሀገር ይሄዳሉ። ያም አያስመሰግናቸውም። ከዛ አሜሪካ እንበልና አሜሪካ ሄዷል ያ ሰው። ከአሜሪካ ደግሞ ሌላ ሀገር ነው መሄድ የሚፈልገው። ፓሪስ መሄድ ይፈልጋል፣ ካናዳ መሄድ ይፈልጋል። በቃ አይረካም ባለበት ቦታ። እዛ ደረጃ ላይ ሲደርስ አዲስ ነገር ሆኖ መቆየት ካልቻለ ምኑ ላይ ነው አሁን አዲስ ነገር ነው ብለን የምናስበው? ምኑ ነው አዲስ? አሁን ውጭ ሀገር መሄድ ወይ ሌላ ሀገር መሄድ ወይ በጣም አስበን ግን ያላገኘነው ያላየነውን ነገር እኛ ማለት ነው
በጣም ብዙ ሰዎች አይቶ ያለፉት ነገር ነው። ያ ነገር ለኛ ነው አዲስ የሚሆንብን አዲስ ብለን ካሰብን ራሱ እዛ ቦታ ላይ ስንሆን አዲስ እንደሆነ ያ ነገር ከኛ ጋር የማይቆይ ከሆነ አዲስ መባሉ ምኑ ላይ ነው? ቆይ እንዴት ሆኖ ነው አዲስ ነገር ሊሆን የሚችለው? ስለዚህ ምንም አይነት ነገር አዲስ ሆኖ መቆየት የማይችል ከሆነ ባለን ነገር አመስግነን መኖር ነው ማለት ነው። ራሳችንን አሳምነን ያ አይሻልም? አዎ አዲስ ነገርን ካለን እንደዚህ አይነት ነገሮችን ማድረግ እንችላለን። ነገር ግን እኔ ልል የፈለኩት ብዙ ነገሮችን ማድረግ እንፈልጋለን። መሄድ የምፈልግበትን ከሄድም በኋላ ለምን አናመሰግንም? ለዛም ነው ብዙ ጊዜ ሰው ልጅ የማይረከው። በልተን ቅድም እንዳልኩሽ በልተን አንጠግብም፣ ጠጥተን አንረካም። በቃ አዲስ ነገር ነው ብለን ውጭ ሀገር ሌላ ሀገር ያላየንበትን ብንሄድ ራሱ ማመስገን ካልቻን ባለን ነገር እርግጠኛ ነኝ እኔ በዚህ ነገር መደሰት አለብኝ ብለን በራሳችን መደሰት ካልቻል በጣም ብዙ ነገሮች ናቸው የሚፈጠሩት። ድጋሚ ሌላ ፍላጎት ይመጣል። ሌላ ሀገር እንድንሄድ ስጋ ይገፋፋል ምናምን። ለዛ ሁሉ መፍትሄ መሆን ያለበት በቃ አመስጋኝ ሆኖ ባለበት መቆየት እግዚአብሔርን ማመስገን ነው ብዬ አስባለሁ። የሰው ልጅ ፍላጎት እንግዲህ ገደብ የለውም፣ ይፈልጋል። በቃ ብዙ ነገሮችን እንፈልጋለን። ነገር ግን የምንፈልገው ሁሉ ይጠቅመናል ማለት አይደለም። ብዙ የምንፈልጋቸው ነገሮች አሉ። ነገር ግን ያ ሁሉ የምንፈልጋቸው ነገሮች ያስፈልጉናል፣ የኛን ህይወት ለኛ ህይወት ዋስትና ይሆናል ማለት አይደለም። ብዙ ጥፋትን ይዞ ይመጣል፣ ብዙ ችግር ይዞ ይመጣል፣ ብዙ በሽታ ይዞ ሊመጣ ይችላል። ስለዚህ ባለን ነገር በትንሽም ይሁን በትልቅ እግዚአብሔርን እያመሰገኑ ጠንክሮ እየሰሩ ባሉበት ነፃነት እየተሰማ መኖር ነው በጣም የተሻለ ነው ብዬ ማስበው እኔ። ስለዚህ አዲስ ነገር መሆን ያለበት እኛ ባለንበት ቦታ ላይ አዲስ ነገርን በመፍጠር ምናምን ቢሆን ነው እንጂ ሌላ አዲስ ነገር ያላየነውን ምናልባት መጥፊያችንም ሊሆን ስለሚችል ያንን ብቻ መመኘት ትክክል ስላልሆነ ባለን ነገር አመስግነን ከእግዚአብሔር ጋር መኖሩ ነው የሚሻለው ብዬ አስባለሁ። ምን ታያለሽ? አይቶ ማያውቀውን ነገር ለማየት ጥረት ሲያደርግ ጠንክሮ ሲሰራ ብዙ ለውጦችን ያገኛል። ግን እዚህ ጋር እኔ ቀደም ያልኩትኝ ስህተት እንዳይሆን ማለት ባለው ቦታ ላይ ብዙ ለውጦችን ለማግኘት መስራት ራሱ አዲስ ነገርን ፍለጋ ነው ማለት ነው። አይቶ ማያውቀውን ህይወት ለመኖር ከዚህ በፊት ቀይሮ ማያውቀውን ልብስ መቀየር ይፈልጋል። አድሮ ማያውቀው አልጋ ላይ ማደር ይፈልጋል። ባለበት ቦታ ራሱ እና ለማንኛውም አዲስ ነገር በዚህ ዓለም ላይ ምንም አዲስ ነገር ስለሌለ ሰዎች ከዚህ በፊት የነበሩ ሰዎች አይተው ያለፉትን ሰምተው ያለፉትን ኖሮ ያለፉትን ህይወት ነው የምንኖረው። ስለዚህ ምንም አይነት አዲስ ነገር ሊመጣም ሊፈጠርም በጭራሽ አይችልም። እና ለዛ ሲባል ደግሞ ባለንበት ባለን ነገር በሁሉም እያመሰገኑ መኖር ነው። በቃ ቅድም እንዳልኩ ነው። ወፎች ያመሰግናሉ፣ የዕለት እንጀራቸውን ነው። እንጀራ ስላችሁ ያው እንጀራ የሚጋገር እንጀራ አይደለም፣ መብላቸውን ያገኛሉ። ከብቶችም ምንም ብዙ ነገሮች አስቸጋሪ አይደሉም። ፈጣሪን ራሱ አያስቸግሩም። ፈጣሪ ራሱ እኛም በመፍጠሩ የተጸጸተው በራሱ ምክንያት አለው። በቃ ለሱ ዓላማ መኖር አንችልም፣ ማመስገን አንችልም። የተሰጠንን አሜን ብለን መቀበል አንችልም። መልካሙንም መጥፎውንም ደበላልቀን ምናምን ነው ብዙ ጊዜ የምንቸገረው ማለት ነው። አውሬዎች፣ እንስሳዎች ምናምን ግን በቃ ምንም አይነት ክፋት የላቸውም ማለት አይቻልም። ሲጀመር ፍጡር ሆኖ የተፈጠረ ነገር ሁሉ ክፋት አለበት፣ ኃጢአት አለበት። ግን በቃ እንደኛ አመፀኞች አይደሉም፣ እንደኛ በልቶ ማያመሰግኑ አይደሉም፣ እንደኛ በረታቸውን፣ መግቢያቸውን፣ ማደሪያቸውን ቀን ማታን የሚረሱ ሰዎች እንስሶች አይደሉም። እና ለዛ ሲባል ነው ብዙ ነገሮችን እኛ እያጣን ያለነው። አመስጋኝ ስንሆን ብዙ ነገሮች ተከትለውን ይመጣሉ። ስለዚህ ማመስጋን ከምንም በላይ በጣም ትልቅ ነገር ነው ብዬ አስባለሁኝ። ባለን ነገር ስንረካ፣ ባለን ነገር ደስተኞች መሆን ስንችል ለሚመጣውም እንደዛው ዝግጁ መሆን እንችላለን። በጣም ብዙ ነገር በመያዝ አይደለም ደስታ የሚገኘው። ደስታ የምርጫም ጉዳይ ነውና ይሄን ነው ምላችሁ። ቤተሰብ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ ተመልሼ ስለምመጣ ይህንን ቪዲዮ ደግሞ ላይክ በማድረግ ለብዙዎች እንዲደርስ አድርጉ። ቤተሰብ ለመሆን ሰብስክራይብ አድርጋችሁ ቤተሰብ ሁኑ እላችኋለሁ። እወዳችኋለሁ። መልካም ቆይታ። ኢትዮጵያ ለዘላለም ትሳቅ።